ጸጥታና የእግዚአብሔር መገኘት። ጸጥታ በሰፈነበት ክፍል ውስጥ ለብቻችሁ ተቀምጠህ ወደ እግዚአብሔር እንዲህ ብለህ አንሾካሾከህ ታውቃለህ? ለምንድነው አሁን ብቻዬን የሆንኩት? ደግ ታጋሽና አፍቃሪ ለመሆን እየሞከርኩ እንኳን ሰዎች ቀስ እያሉ ከህይወት ሲወጡ አይተህ ታውቃለህ? ብቸኝነት እንደ ቅጣት ሊሰማ ይችላል፣ እንደ መገፋት ሊሰማ ይችላል። ብዙ ጊዜ እግዚአብሔር ሰዎችን ከኛ እየወሰደብን እንደሆነ እናምናለን። ነገር ግን አንዳንድ ጊዜ እግዚአብሔር ምንም ነገር እየወሰደ አይደለም። አንዳንድ ጊዜ እሱ ቦታ እያዘጋጀ ነው። ይሄ ታሪክ ስለ ብቸኝነት፣ ስለ እምነትና እግዚአብሔር በዙሪያችን ያለውን ዓለም ጸጥ በማድረግ ልብን እንዴት በቀስታ እንደሚያዘጋጅ የሚያሳይ ነው። እባካችሁ እስከ መጨረሻው አብራችሁ ይቆዩ። በአንድ ገጠራማ መንደር ውስጥ ጠባብ የጭቃ መንገዶች በትንንሽ ቤቶች መካከል በሚጥመዘመዙና ሰፊ የእርሻ ማሳዎች በንፋስ እንደ ማዕበል የሚወዛወዙበት ቦታ ማርታ የምትባል አንዲት ሽማግሌ ትኖር ነበር። የምትራመደው በዝግታ፣ የምትናገረው በለሰለሰ ድምጽ ነው። ነገር ግን ልቧ ጥልቅና ጽኑ ሙቀት ነበረው። ቤቷ ከእንጨት የተሰራ ቀላል ጣሪያ ያለው ትንሽዬ ቤት ነበር። ሆኖም ወደዛ የገባ ሁሉ ሰላም ይሰማው ነበር። ማርታ እግዚአብሔር ደግነት ባለበት ቦታ ሁሉ ይኖራል ብላ ታምን ነበር። ቤቷ ደግነት የማይጠፋበት ቦታ እንደሚሆን ትጠራለች። የማርታ ሕይወት በድምጽና በጸሎት የተሞላ ጊዜ ነበር። ባለቤቷ ብርቱና ደስተኛ፣ በቀላሉ የሚሰቅና ጠንክሮ የሚሰራ ሰው ነበር። ልጃቸው ዳንኤልም ንቁና ጠይም ነበር። ሁሉ ጊዜ ስለ ዓለምና ስለ እግዚአብሔር ጥያቄዎች ይጠይቅ ነበር። በአንድ መሬት ያርሳሉ፣ በትንሽ ጠረጴዛ ዙሪያ አብረው ይመገባሉ፣ ከምኝታቸው በፊት ይጸልያሉ፣ እንዲሁም ቀላል ህልሞችን ያልሙ ነበር። ማርታ እግዚአብሔር ሁሉ ጊዜ የምታመሰግን በቂ ስለሰጣት ነበር። ለሀብት ወይም ለቅንጦት ሳይሆን ሙሉ ሆኖ ለመስማት የሚያበቃ ፍቅር ስለነበራት ነው። ከዚያም በአንድ ክረምት በሽታ በዝምታ መጣ። ባለቤቷ በእያንዳንዱ ባለፈ ቀን እየደከመ መጣ። ማርታ ረጅም ምሽቶችን ከጎኑ ሆና አሳለፈች። እጁን እየያዘች በዝግታ እየመገበችው በልጅነቷ የተማረቻቸውን ጸሎቶች እየጸለየለች አንዳንዴ እግዚአብሔር እንዲፈውሰው ትማጸናለች። ሁሉ ጊዜ ደግሞ እግዚአብሔር አብሮት እንዲሆን ትጠይቃለች። ባለቤቷ በአንድ ማለዳ ሲያልፍ ቤቱ በድንገት በጣም የሰፈነ፣ በጣም ጸጥተኛ ሆነ። ማርታ ፊቷን በእጆቿ ጋርዳ ለብቻዋ አለቀሰች። ፍቅር ለምን እንዲህ በጥልቀት ያማል ስትል እግዚአብሔርን ጠየቀች። ሆኖም በዚያ ሐዘን ውስጥ ያልተጠበቀ ነገር ተከሰተ። ከህመሙ ጎን ለጎን አንድ እንግዳ ጥሪ ተሰማት። እግዚአብሔር የእርሱ መገኘት ከባለቤቷ ጋር አብሮ እንዳልሄደ የሚያስታውሳት ይመስል ነበር። ዝምታው ያማለ ግን ባዶ አልነበረም። ከባለቤቷ ሞት በኋላ የማርታ አካል እየደከመ መጣ። ስትሰራ እጆቿ ይንቀጠቀጡ ነበር። ጀርባዋ በዓመታት ልፋት ምክንያት ጎበጡ። ቢሆንም ግን ቀኖችን በጸሎት ትቀጥላለች። እግዚአብሔር ለወደፊቱ ሙሉ ጥንካሬ እንደማይሰጥ፣ ጥንካሬ የሚሰጠው ለፊታችን ላለው ቀን ብቻ እንደሆነ ታምናለች። ዳንኤል ሲያድግ ወደ ከተማ ለሥራ ሄደ። በተደጋጋሚ እንደሚመጣ ቃል ገባ። መጀመሪያ አካባቢ ይመጣ ነበር። ቤቱን በታሪኮች፣ በስጦታዎችና በሳቅ ይሞላ ነበር። ነገር ግን ጊዜ እያለፈ ሲሄድ ጉብኝቶቹ እያጠሩ እየቀነሰ መጣ። በመጨረሻ ሳይመጣ ወራት አለፉ። ማርታ የራት ምግቧን ለብቻዋ መብላት ተለመደች። ከመስኮቶቿ ውጭ ያለውን የንፋስ ድምጽ መለየት ተማረች። በአንዳንድ ምሽቶች ብቸኝነት ደረቷ ላይ ከብዶ ይሰማታል። እግዚአብሔርን በዝግታ የቀረልኝ ይሄ ብቻ ነውን ብላ ትጠይቀው ነበር።
ነገር ግን በየማለዳው ፀሐይ ከመውጣቷ በፊት ትነሳለች። ፊቷን ትታጠብና ትንሽ መብራት ታበራለች። እጇን አጣጥፋ ስለ ሕይወት እግዚአብሔርን ታመሰግናለች። ብቸኝነቷ እንደሚወስድላት ፍጹም እግዚአብሔርን አልጠየቀችም። የጠየቀችው ጠቃሚ እንድትሆን ብቻ ነበር። ማርታ ቀላል ምግቦችን ታበስላለች። ትንሿ ቤቷን ታጸዳለች። እንዲሁም እጇን አፈር ሲነኩ ለእግዚአብሔር በጣም ቅርብ እንደሆነች በሚሰማት የአትክልት ስፍራዋ ውስጥ ትሰራለች። በመንገድ የሚያልፉ ልጆች ሁል ጊዜ በበሯ በኩል ይቆማሉ። ዳቦ፣ ፍራፍሬና ታሪኮችን በመስጠት ትቀበላቸዋለች። ትንንሽ ጭንቀቶቿ በትዕግስት ትሰማለች። እግዚአብሔር ልክ እንደዚሁ ልብ ምንም ያህል ትንሽ ቢሆን እንደሚሰማ ታምናለች። አንዳንድ የመንደር ሰዎች ብቻዋን እየኖረች ለምን ያህል እንደምትሰጥ ይገረሙ ነበር። ማርታ ፈገግ ብላ እንዲህ ትል ነበር፣ እግዚአብሔር ባለበት ቦታ ብቸኝነት ባዶ አይደለም። እንስሳት እንኳ ወደ ቤቷ የሚሳቡ ይመስሉ ነበር። ወፎች በቤቷ ጣሪያ ላይ ያርፋሉ። አንድ የካሳ አሮጌ ውሻ በየቀኑ በደጇ ይጠብቅ ነበር። ማርታ የውሻውን ራስ በቀስታ እየዳበሰች እግዚአብሔር ፍቅር የሚያስፈልጋቸውን ይልካል ትል ነበር። አንድ በጋ ላይ ዳንኤል ደክሞና እረፍት አጥቶ ከከተማ ተመለሰ። እናቱ ስታበስል፣ ሌሎችን ስታገለግል ያላትን ጥቂት ጉልበት ስትሰጥ ተመለከተ። ግራ በመጋባትና ባለመመቸቱ እንዲህ አላት፣ እናቴ ለምንድን ነው እንደዚህ የምትለፊው? ሰዎች ይረሱሻል። ማርታም አለችው። በለሰለሱ አይኖቿ አየችውና እንዲህ አለችው፣ ልጄ እግዚአብሔር አልረሳኝም። ፍቅር መስጠት እስከቻልኩ ድረስ ደግሞ እኔ ብቻዬን አይደለሁም። ዳንኤል አልገባት። ለሱ ብቸኝነት ማለት ውድቀት ነበር። ሙሉ ሕይወት የሚለካው በጫጫታና በሰው ብዛት እንጂ በጸጥታ በሚደረግ አገልግሎት እንዳልሆነ ያኔ ነበረ። በዛ ምሽት አንድ ምስኪን መንገደኛ ምግብ ፍለጋ ወጣ። ማርታ ያለምንም ማቅማማት ተቀበለችው። ሰውየው ከመሄዱ በፊት መረቃትና እንዲህ አላት፣ ጉልበትሽ በማያልቅበት ጊዜ እግዚአብሔር ደግነትሽን ይመልስልሽ አላት። ዳንኤል ቃላቱን ሰማ፣ ነገር ግን ትርጉም ገና ወደ ልቧ አልደረሰም ነበር። ወራት እያለፈ ሲሄድ የማርታ ጤንነት እየደከመ መጣ። እርምጃዎቹ አጠሩ፣ ምሽቶቹ ረዘሙ። በአንዳንድ ምሽቶች ብቸኝነት በኃይል ይመለሳል፣ እንባም በነፃነት ይፈስ ነበር። ነገር ግን ማርታ በማማረር ፈንታ እግዚአብሔር ገና በማይታየው መንገድ ልቧን እየቀረጸ እንደሆነ በማመን በጥልቀት ትጸልይ ነበር። በአንድ ክረምት በጣም ታመመች። መቆም ሆነ ማብሰል አልቻለችም። የመንደሩ ሰዎች ይህን ሲሰሙ ያልተጠበቀ ነገር ከተከሰተ። ሰዎቹ በየአቅጣጫው መጡ። ሴቶች ሹራብና መድኃኒት አመጡ። ሕፃናት ከአልጋዋ አጠገብ ተቀምጠው በቀስታ ያወዛውዟት ነበር። ወንዶችም ከቤቷ ውጭ ቆመው በዝግታ ይጸልዩ ነበር። በዚያ ቅጽበት ማርታ ያደረገችው ደግነት ሁሉ እንዳልጠፋ ተረዳች። እግዚአብሔር ሁሉንም ጠብቆት ነበር። ዳንኤል ወሬውን ሲሰማ እየተጣደፈ መጣ። ወደ ቤት ገብቶ ብዙ ሰዎች እናቱን ሲንከባከቡ ሲያይ ልቡ ተነካ። ከአልጋዋ አጠገብ ተቀምጦ እያለቀሰ እናቴ አንቺ መቼም ብቻሽን አይደለሽም አላት። ማርታ በደካማ ድምፅ ፈገግ ብላ እንዲህ ብላ አንሾካሾከችለት፣ እግዚአብሔር ፍቅርን መቼም አይወስድም፣ ቦታውን ይለውጣል እንጂ አለችው። ካገገመች በኋላ ዳንኤል አብራው በከተማ እንድትኖር ለመናት። እሷን እንዳያጣ በመፍራት ነበር። ማርታ ጸለየችና ሰላም ተሰማት። እግዚአብሔር ሌላ በር እየከፈተ እንደሆነ አመነች። የከተማ ሕይወት ጫጫታ የበዛበትና የተጨናነቀ ነበረ። ማርታ አንዳንድ ጊዜ በአውሮፕላን ውስጥ ብቸኝነት ይሰማት ነበር። ነገር ግን አንድ ቀን ዳንኤል ወደ ወላጅ አልባ ሕፃናት መርጃ ድርጅት ወሰዳት። እዚያ መርዳት እንደምችል ሲነግሯት ማርታ አይኖቿ በእንባ ተሞሉ። እግዚአብሔር ለብቸኝነቷ እንደገና መልስ እንደሰጣት አወቀች።
ታበስላለች፣ ታሪኮችን ትተርካለች፣ በዝግታ ትጸልያለች። ሕፃናት ሲያለቅሱ ትታቀፍና አያቴ ማርታ ብለው ይጠሯታል። ልቧ በአዲስ መንገድ ሙሉ ሆኖ ተሰማት። ዓመታት አለፉ። ማርታ እየደከመች መጣች፣ መንፈሷ ግን ጠንካራ ነበር። በሰላም ካለፈች በኋላ ሕፃናት፣ ጎረቤቶች፣ ሰራተኞችን፣ እንግዶች ሊያከብሯት መጡ። ዳንኤል የእናቱ የብቸኝነት ወራት መቼም ባዶ እንዳልነበር፣ ይልቁንም በእግዚአብሔር የሚመሩ እንደነበሩ በመረዳት በዝምታ ቆመ። ትምህርቱ ይሄ ነው። እግዚአብሔር ብቻ እንድትሆን ሲያደርግ እየቀጣ አይደለም፣ እያዘጋጀን ነው እንጂ። የፍቅርን ድምፅ በግልጽ እንድንሰማ ጫጫታውን ያስወግዳል። ልብ ሰፊ እንድንሆን ሰዎችን ያርቃል። ዛሬ ብቻችንን ከተሰማን ይህንን አስተውሉ። እግዚአብሔር በሌላ ሰው ብርሃን እንድንሆን እየቀረጸ ሊሆን ይችላል። በእግዚአብሔር በኩል የሚሰጥ ፍቅር መቼም አይጠፋም። ይህ ታሪክ ከተስማማችሁና ከወደዳችሁት ላይክ እንዲሁም